ታዲያስ አዲስ እኔ ራሴ በጣም ገርሞኝ ነበር። ባለፈው ሳምንት ኤደን አይሸሹም በማህበራዊ ሚዲያ ገጿ ላይ ከቲክቶከር አንድ ብር ጋር ትክክለኛ ስሙ ግን ማን ነው? አውቀዋለሁ። አጣቂው የምር አውቀዋለሁ። አስረሳኸኝ ስጠይቀኝ የምር አውቀዋለሁ። እሺ አልጠየኩሽም ማረብ እንዳሉ አስታውሳለሁ። ከዛ ከሱ ጋር የሰርግ ፎቶአቸው ፖስት ተደርጎ ነበር። የሰርግ ፎቶ ብዙ ሰው እንኳን ደስ አለሽ እንኳን ለዚህ ያበቃሽ የሚሉ ኮሜንቶችም ከስር ነበሩበት። ብዙ ሰዎች ደግሞ የሁለቱ ጥምረት እንዴት ነው የሚሉ ማስተያየቶች የሚሰጡም ነበሩ። እንዴት አሪፍ አይደለም ነው? አሪፍ ነው። ኤክስፔክት አታረገው ለምን? እኔ አላቅም እኮ አድማጮቻችን እንትን አስተያየቶቹን ነው ያልኩ ያለው። ገብቶኛል ግን እኔ ለምን አይደለም ማለት ኤክስፔክት የማይደረገው ብቻ ያላረጉ ሰዎች ነበሩ። ኤደንንና አንድ ብርን በደንብ ደግሞ እንትን ያለው አንድ ቲክቶከር ቬሎ የሙሽራ ልብሶችን የምታከራይ ቲክቶከር አንድ ቲክቶከርና አንድ ታዋቂ ሙዚቀኛ ሊጣመሩ ነው ብላ ቪዲዮ ሰርታ ነበር። ወዲያውኑ ኤደን አይሸሹምና አንድ ብር ደግሞ ፎቶአቸው ተደርጎ ቲል ዘ ቬሪ ኢንድ ነው የሚል እንትን እስከ መጨረሻው ድረስ የሚል ከልብ ቅርጽ ጋራ በራሷ ማህበራዊ ሚዲያ ላይ አጋርታ ነበር። አንድ ብርም እንደዚህ የማህበራዊ ሚዲያው ላይ አይ ቲንክ ፌስቡክ ላይ ይመስለኛል አጋርቶ ነበርና ብዙዎች ኤደንንና አንድ ብርን እንኳን ደስ አላችሁ እያሉ የሰርግ ቀናቸውን እየጠበቁ ነበር። የሰርግ ቀኑ እየተጠበቀ ነበር የነበረው። ሆኖም ግና የሆነ ሆኖ ከሰርጋቸው ቀን ቀድሞ ዛሬ ማታ ላይ የሚወጣ የሰርግ ዘፈን አለ። እንዴት ከሰርጋቸው ቀን ቀድሞ የሚወጣ የሰርግ ቀን የለም። በቃ ዘፈኑ ዛሬ ነው የሰርጉ ቀን። ስለዚህ ባጭሩ ምን አትቋጩም እንዴ? ይሄ ታዲያ የሰርጉ ሙዚቃ ክሊፕ ነው። ስለዚህ ምንም አይነት የትዳር ግንኙነት የለም። አትበላም ሰርግ የለም። ስለዚህ አንድ ብርና ኤደን አይሸሹም አዲስ የምታወጣው ዛሬ የሰርግ ሙዚቃ አለ። ለሱ ሰርግ ሙዚቃ የሙዚቃ ክሊፕ ሰርተው ነበረ። ሙሽራ ሆኖ የተወነው አንድ ብር ነበረ። እሱን አስመልክቶ ከዛ ቀረጻ ላይ የተወሰደ ምስል ነው። ያንን ምስል ነው እንግዲህ በማህበራዊ ሚዲያቸው ላይ ሲያጋሩ የነበረው። ምናልባት እንደ አንዳንድ ሰዎች ግምት ከሆነ እስከ መጨረሻው የሚል ይሆናል የሙዚቃው ርዕስ። ቲል ዘ ቬሪ ኢንድ አይደለም የሚለው እንትኗ ፖስት ያደረጉት ላይ የተጠቀሙት ካፕሽን እስከ መጨረሻው ቀን ድረስ የሚል ነበርና ስለዚህ ምናልባት የሙዚቃው ስያሜ እስከ መጨረሻው ይሆንን ሊሆን ይችላል። ዛሬ ማታን መጠበቅ አለብን እሱን ለመስማት። ዛሬ ማታን እንጠብቃለንና እስቲ እንትኖቹን ግምቶቹን እኔ ከስከንትኑ ተነስቼ ነው ቲል ዘ ቬሪ ኢንድ ከሚለው ከዚህ ከካፕሽኗ ተነስቼ ነውና ግን የሰርግ ሙዚቃ ሆኖ እንደዚህ አይነት ርዕስ ይኖራል ብለሽ ትገምቻለሽ? አልመሰለኝም። እስከ መጨረሻው የሚል እኔ እንጃ ምን ይሁንልሽ ርዕሱ። የሰርግ አልመስላለኝ እስከ መጨረሻው የፊልም ርዕስ አረግሽው ነው። እሺ እንዴት ያላገባን ሁለት ሰዎች ያገቡ ሁለት ሰዎች ጉድደው እንደዛ ነው ምን መስለው እኮ ሐሳብ ሲሰጥ። ግን በጣም የሚገርምሽ በጣም ብዙ ሰው አስተያየቶች እየሰጠ ነበር። እንግዲህ አሁን ዛሬ ይሄ ሾልኮ የወጣ መረጃ ነው ነገራችን ላይ ማንም ጋር ያልደረሰ ሾልኮ የወጣ መረጃ ነው። ግን በማሾልካ እንታማምኛ አትንገሩ ብለው ሲነግሩን አትንገሩ ብለው ነው ደግሞ እኛ አትንገሩ ብለን ለ1 ሚሊዮን ሰው ተናገሩ። ለማንም እንዳትነግሩ ግን አትናገሩ ለማንም አይደለም። ኮሜንቶች አንዳንድ አስተያየቶች ስንሰጥ ቢያንስ ነገሮችን ብንጠብቅ አሪፍ ይመስለኛል። እንዴት አስተያየቶች ከእውነታው ጋር የታረቁ አስተያየቶችን ብንሰጥ። አንዳንድ ሰው አሁን የፌስቡክ የቲክታክ ገጹን ከፍቶ ሲተነትን ነበረ ስለ ትዳራቸው አካሄድ ከፍቶ በደንብ ስለ ትዳራቸው ያወጡትን የገንዘብ መጠን አትውቃቸው ምናምን እየተነተኑ ነበር እና በጣም ራሴ ገረመኝ። ተሳስተኒውን እንደኛ ሙዚቃ ብለውኛን ራሱ ሰርፕራይዝ አድርገው ሸውደውልኝ እንዳልክ እና ይሄ እንደው ለቪዲዮ እንደምትመለከቱ ለሙዚቃ አዲስ ለሚወጣ ሙዚቃ ነው። ግን ሪል ላይፍ ላይም ደግሞ እንደዚህ አይነት ነገሮች ሲመጡ የምርም ማናቀው ጉዳይ ላይ ሐሳብ አስተያየት ከመስጠት ትንሽ እንደው ሐሳብ አስተያየት መስጠት አይከለከልም። እንዳዋቂ መተንተን ነው የሚከለከለው። በቃ አሁን ይሄ ያልከው ሰው ቲክቶክ ላይ
እንዳዋቂ የሰርግ ዋጋ ሲተነትን አሁን እሺ ዛሬ የት ነገሩ ይተነትናል ይቅርታ ብሎ ነገም ይተነትናል መሬት ይዋጣዋል ማ አፍሮ ለምዶት የለ እንዴ ለማንኛውም ግን መረጃውን እናቀበላችሁ ብለን ነው በተለይ በባለፈው ሳምንት እስከ ቅዳሜ እስከ እሁድ ድረስ በጣም ኢሹ ሆኖ የነበረው ነገር ነበረ የሙሽራ ልብስ ለብሰው ሁለቱም ኢንቲሜት የሚመስል ፒክቸሮችን ሼር አድርገው ስለነበረ የሁለቱ መጨረሻ ሰርግ ነው ወይ የሚል ነበር ግን የሙዚቃ ክሊፓቸውን ዛሬ ነው የምትለቀው የኤደን አሸሹም የሰርግ ዘፈን ነው እሱ ላይ ክሊፑ ላይ አንድ ብር ስለተሳተፈበት የተነሱት ፎቶ ነው እውነት የሚያስመስለው እኮ ከኋላ ዲኮርም አለ አይገርም እሱ ልልሽ ነበር ግን አሁን ዲኮሩን ለሙዚቃው ነው እሷ የተከራየችው በእርግጠኛ ለሙዚቃው የሚሆን ነው አልም ካልመለሰችው ብትነሳበት ሄደ ፎቶ አው ያው ብነሳበት እንዳሳብ ካልመለሰችው እንዴ በዚህ ያስመስለዋል ልክነሽ በዚህ እንኳን ብለና በጣም አሪፍ ነው እንጠብቃለን ዛሬ ማታ ደግሞ የሚወጣው ሙዚቃዋን እንጠብቃለን ስለዚህ ደግሞ የሰርግ ወቅትም ነው እኮ አይደለም ሚያዝያና ግንቦት ልክ ጾም ሲፈታ በተለይ በዚህ ወቅት ላይ የሰርግ ወቅቶች ናቸው ሽምግልናም ሲላክ ነበር ሰሞኑን የሰርግ ድግሶችም እንደዚሁ በየቦታው ብቅ ያሉ ሞቅ ያሉም ነው ያሉትና የሰርግ ወቅቱን አስመልክቶ በዚህ የሰርግ ወቅት ላይ ኤደን አይሸሹም እንግዲህ ፈራ ተባ በሚለው ሙዚቃዋ ነበር አይደል መጀመሪያ ህዝብን የተዋወቀችው በደንብ እውቅናን ያገኘችበት ከዛ በኋላ ደግሞ ተገኝቷል ልጁ የሐመል ማለን እንደዚሁ ድጋሚ ቆንጆ አርጋ ሰርታዋለች በሌሎች ሙዚቃዎቿም ትታወቃለች በእርጋታዋም ደግሞ በደንብ ትታወቃለች ኤደን አይሸሹም ግን ልትሞሸር አይደለም የሙዚቃ ክሊፑን ልትሰራ ነው ዛሬ ምሽት ላይ የሚለቀቀው የሙዚቃ ክሊፑ ነው ዛሬ ምሽት ላይ ይለቀቃል የሷን ሰርግ ግን እንጠብቃለን አሁንም በቅርብ ጊዜ ይሆናል ብለን ተስፋ እናደርጋለን ኤደን የምሩን እንድናይ ፈጣሪ ያድርስሽ ያድርሰናል የሚባለው አሁን አሜን ነው የምለው ወይስ ምንድነው አሜን ኦኬ አንቺን ላካትሽ በጋራ መርቀን አንድ ላይ ብትመርቀን ብዬ ነው አንቺንም ያድርስሽ ግን እናያለን ብለን ተስፋ እናደርጋለን ስለዚህ አጣሩልን አላችሁ የኤደን ጉዳይ ባለፈው ሳምንት በጣም ሚዲያውን ተቆጣጥሮት የነበረው ወሬ ይሄ ነበረ አጣሩልን አላችሁን እኛ አትንገሩ ብለው ነገሩን እኛ አትንገሩ ብለን ለእናንተ ነገርናችሁ ለማንም እንዳትናገሩ ታዲያስ አዲስ